ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ እንደሆነ ተገለጸ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ኢሰመጉን በሕግ ለመጠየቅ እንቅስቃሴ መጀመሩን የቤኒሻንጉል ጉሙዝ ክልል አስታወቀ። ዶክተር ደብረጽዮን ገብረ ሚካኤል ለዲያስፖራው መልእክት አስተላለፉ። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ እንደሆነ ተገለጸ። ራሱን በእሳት ያቃጠለው መምህር ጉዳይ እያነጋገረ ይገኛል። ሩሲያ 100% ውጤታማ የተባለውን የካንሰር ክትባት ይፋ አደረገች። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነፃ የገበያ ዕድል ፈቀደች። 50632 የእስራኤል ወታደሮች የኢትዮጵያን ጨምሮ የውጭ አገር ዜጎች እንደሆኑ ተገለጸ። ኢሰመጉን በሕግ ለመጠየቅ እንቅስቃሴ መጀመሩን የቤኒሻንጉል ጉሙዝ ክልል አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ የቤኒሻንጉል ጉሙዝ ክልልን አስመልክቶ ያወጣው መግለጫ ከእውነት የራቀና ሚዛናዊ ባለመሆኑ ጉዳዩ በሕግ እንዲታይ እንቅስቃሴ መጀመሩን የክልሉ ኮሚኒኬሽን ቢሮ አስታውቋል። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ እንደተናገሩት የቤኒሻንጉል ጉሙዝ ክልል ሕገ መንግስት ለግጭቶችና ለዜጎች መፈናቀል ምክንያት እየሆነ ይገኛል ሲል ኢሰመጉ ያወጣው መግለጫ ሚዛናዊ ያልሆነ፣ ግልጽነት የጎደለውና ክልሉን የማይወክል ነው ብለዋል። ኢሰመጉ በጉዳዩ ዙሪያ የሚመለከታቸውን የመንግስት አካላት ሳያነጋግርና በቂ ጥናት ሳያደርግ የአንድ ወገን መረጃ ላይ ተመስርቶ የተዛባ ሪፖርት ማውጣቱ በምንም መስፈርት ተቀባይነት የሌለው ነው ብለዋል። ኢሰመጉ ያወጣውን ሪፖርት አስመልክቶ ክልሉ መግለጫ ከመስጠት ይልቅ ጉዳዩ በሕግ እንዲያዝ ለማድረግ እንቅስቃሴ ጀምሯል ያሉት አቶ መለሰ በክልሉ ነዋሪ የሆኑ የተለያዩ ብሔር ብሔረሰቦች አባላት መብቶቻቸው ተጠብቆላቸው በክልሉ ውስጥ በሚገኙ በየትኛውም አካባቢዎች ተንቀሳቅሰው እየሰሩና ሀብት እያፈሩ እንደሚገኙ ተናግረዋል። ኢሰመጉ ልዩ ቅጥር ያለውንና የሀገር ውስጥ ተፈናቃዮችን በተመለከተ ያከናወነውን ባለ 134 ገጽ ሪፖርት ጠቅሶ ሪፖርተር ጋዜጣ ረቡዕ የካቲት 4 2018 ዓ.ም በሰራው ዘገባ የቤኒሻንጉል ጉሙዝ ክልል ሕገ መንግስት አንዱን ባለቤት ሌላውን ሰፋሪ አድርጎ የሚገልጽ መሆኑንና ይህ አይነቱ ድንጋጌ አንደኛና ሁለተኛ ዜጋን የሚፈጥር ለግጭት የሚጋብዝ እንደሆነ ተገልጿል። በክልሉ ሕገ መንግስት አንቀጽ 2 መሰረት በርታ፣ ጉሙዝ፣ ሽናሻ፣ ማኦ እና ኮሞ ብሔረሰቦች ብቻ የክልሉ ባለቤት አድርጎ የደነገጋቸው በመሆኑ ይህ አይነቱ ስያሜ ሐሳባዊ ብቻ ሳይሆን በግልጽ በተግባር የሚታይ አድልዎን እየፈጠረ ይገኛል። ከተጠቀሱት ብሔረሰቦች ውጭ የሚገኙ በዋናነት የአማራ ተወላጆችን በክልሉ የመሬት ባለቤትነት፣ የመንግስት አስተዳደርና የደህንነት ጥበቃ መገለል እንዲደርስባቸው እያደረገ ነው በማለት ኢሰመጉ ያወጣውን ሪፖርት ጠቅሶ ዘገባ መስራቱ ይታወሳል።
ዶክተር ደብረጽዮን ገብረ ሚካኤል ለዲያስፖራው መልእክት አስተላለፉ። ዶክተር ደብረጽዮን ገብረ ሚካኤል ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ገልጸዋል። ሊቀመንበሩ 51ኛውን የካቲት 11 በዓል አስመልክተው በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆች ባስተላለፉት መልእክት ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉ አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከማዕከላዊ መንግስት በተደጋጋሚ በሽምግልናም ሆነ በተለያዩ መንገዶች ወደ ሰላም ስምምነቱ እንዲመጡ የተደረገላቸውን ግብዣም ሆነ ጥሪ ገሸሽ በማድረግ እንደቀጠሉ ይታወቃል። የኤርትራ ጦር በወልቃይት አቅጣጫ እየተጠጋ እንደሆነ ተገለጸ። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፉ ተቋም ይፋ አድርጓል። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነተን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርት ያመለክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመላከተ ሲሆን በዚያው አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቁ ሸረሪና ላይ በተጠንቀቅ ቆመዋል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀሌ ድረስ ያስገባው በዚያው አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመግፋት ከባድመ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክሱን በትግራይ መዲና መቀሌ ከተማ አስገንብቷል ተብሏል። የሻዕቢያ ጦር መቀሌ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ጠቁመዋል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌለ ኃይሉን ሰብስቦ ሲያስጠጋ ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነው ተብሏል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑን ተቋሙ ጠቁመዋል። ከፋኖ አማጺዎች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑ ይሰማል። በአንድ ጎራ በተሰለፉት ሻዕቢያና ህወሓት በኩል የጦርነት ዝግጅቱ እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመላክቷል። ከህወሓት ጋር የተቀናጀው ሻዕቢያ አይቀሬ ነው ለተባለለት ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑን ተቋሙ በካርታ አስደግፎ ያወጣው ሪፖርት ያመለክታል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ራሱን በእሳት ያቃጠለው መምህር እያነጋገረ ይገኛል። በምዕራብ ኢትዮጵያ ክልል ተርጫ ከተማ አንድ የግል ትምህርት ቤት መምህር በራሱ ላይ ቤንዚን በማርከፍከፍ ራሱን ለማቃጠል ሞክሯል። ነገር ግን የአካባቢው ነዋሪዎች ጥሪ ካቀረቡ በኋላ ፖሊስ በፍጥነት ደርሶ እሳቱን በማጥፋት ወደ ተርጫ ጠቅላላ ሆስፒታል አስገብቶታል። ሕይወቱ ተርፎ አሁን ሕክምና ላይ ይገኛል ተብሏል። ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ አርከፍክፏል። ቀጥሎም ከኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በእሳት ማያያዙን የተርጫ ከተማ ፖሊስ ጽሕፈት ቤት አመልክቷል። ይህን የተመለከቱት የአካባቢው ነዋሪዎች የድረሱልኝ ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራው ስራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸውን ተናግረዋል።
የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ተርጫ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ ተደርጓል ብሏል። የግለሰቡ ሕይወት እንደተረፈና በአሁኑ ሰዓትም ሕክምና ላይ እንደሚገኝ አክሏል። ፖሊስ እንደገለጸው ድርጊቱ ከግል ሕይወቱ ጋር የተያያዘ ሲሆን ከመንግስት መዋቅር ወይም ከመልካም አስተዳደር በደል ጋር የተያያዘ ነገር እንደሌለ አስታውቋል። በማህበራዊ ሚዲያ የሚሰራጩ ተቃራኒ መረጃዎች ውሸት ናቸው ብለዋል። 1500 ሰዎችን በአንድ ያስተናግዳል የተባለለት አዲሱ ዮድ አቢሲኒያ የባህል አዳራሽ ተከፈተ። ላለፉት 22 ዓመታት የኢትዮጵያን ቱባ ባህል ዜማና ጣዕም ለዓለም በማስተዋወቅ የኢትዮጵያ ባህልና የቱሪዝም አምባሳደር የሚል ዕውቅናን ያተረፈው ዮድ አቢሲኒያ ጠቅላላ ንግድ ኃላፊነቱ የተወሰነ የግል ማህበር በከተማዋ እምብርት በቴዎድሮስ አደባባይ ያስገነባውን አዲስ ቅርንጫፍ ከአንድ ወር በኋላ በይፋ እንደሚያስመርቅ አስታወቀ። የዮድ አቢሲኒያ መስራችና ባለቤት አቶ ትዕዛዙ ኮሬ እንደገለጹት ቦታውን ከአዲስ አበባ ከተማ አስተዳደር ተረክቦ ለአገልግሎት ዝግጁ ለማድረግ የፈጀው 33 ቀናት ብቻ እንደሆነም ተናግረዋል። ለዚህ ግዙፍ ፕሮጀክት እስካሁን 80 ሚሊዮን ብር ለግንባታ ወጪ የተደረገ ሲሆን ዘመናዊነትን ከባህል ጋር አቀናጅቶ የቀረበ ልዩ ማዕከል ነው። በአንዴ 1500 ሰዎችን የማስተናገድ አቅም ያለው ሲሆን የመመገቢያ ስፍራው ብቻ 1200 ካሬ ሜትር ላይ አርፏል። ተቋሙ በባህል ምግብ አዳራሽ፣ በዓለም አቀፍ ሆቴል፣ በአስጎብኝና የጉዞ ወኪል፣ በባህልና እንዲሁም በቡናና ካፌ ዘርፎች ተሰማርቶ ይገኛል። በተጨማሪም የኢትዮጵያን የቱሪዝም ዘርፍ ይበልጥ ለማሳደግ ዮድ አቢሲኒያ ኤኮሎጅ ግንባታ ላይ መሆኑ ይታወቃል። የባህል ምግብ አዳራሹ ጣፋጭ ባህላዊ ምግቦችን እንዲሁም የሀገሪቱን ባህል ጨዋታዎች ኢትዮጵያዊ ይዘታቸውን ጠብቀው በባህላዊ ጥበብ በተሰሩ አዳራሾች የሚያቀርብ በመሆኑም በሀገር ውስጥም ሆነ ከውጭ የሚመጡ እንግዶችን በብቸኝነት የሚመርጡት የራስ ቤት ተብሎለታል። በዲጂታል ዓለም ማንነትን የማዳን ጥበብ የሚያስተምረው አዲሱ መጽሐፍ ተመረቀ። በአሁኑ ዘመን የሰው ልጅ ትኩረት ትልቁ የገቢ ምንጭ በሆነበት ራስን እንዴት መጠበቅ እንደሚቻል የሚያትተው ፍካሬ ትኩረት የተሰኘ መጽሐፍ ተመርቆ ለገበያ ውሏል። በዶክተር አብዲ በሽር ሰይድ የተደረሰው ይህ መጽሐፍ በዓለም አቀፍ ደረጃ እየተካሄደ ያለውን የትኩረት ቀውስና ይህን ወረራ ለመመከት የሚረዱ ስልቶችን በጥልቀት ይዳስሳል። በብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ወመዘክር በተከናወነው በዚህ የምረቃ ስነ ስርዓት ላይ አንጋፋው አርቲስት ስዩም ተፈራን ጨምሮ በርካታ ጥሪ የተደረገላቸው እንግዶች ታድመዋል። መጽሐፉ ትኩረት እንዴት የማንነት ጉዳይ ይሆናል የሚለውን መሰረታዊ ጥያቄ በማንሳት በዲጂታል መሳሪያዎችና በማህበራዊ ትስስር ገጾች የሚሰረቀውን የሰው ልጅ አእምሯዊ ንቃት ለመመለስ የመፍትሄ አቅጣጫዎችን ያመላክታል። ደራሲው ትኩረት በአሁኑ ዘመን እንደ ገንዘብ የሚቆጠር ትልቅ ሀብት መሆኑን በማብራራት ይህንን ሀብት ወደ ኢኮኖሚ ጥቅም መቀየር የሚቻልበትን መንገድ በምክንያታዊና በንጽጽራዊ የአጻጻፍ ስልት ለአንባቢያን አቅርበዋል። ደራሲው ዶክተር አብዲ በሽር በአሮማያ ዩኒቨርሲቲ መምህርና በተለያዩ የምርምር ስራዎቻቸው የሚታወቁ ሲሆን ይህ አዲሱ ስራቸው በ107 ገጾችና በ7 ምዕራፎች ተቀንብቦ ለንባብ በቅቷል። መጽሐፉ በአሁኑ ወቅት በ320 ብር በገበያ ላይ የሚገኝ ሲሆን በተለይ በቴክኖሎጂ ተጽዕኖ ውስጥ ላለው ወጣት ትውልድና ለመምህራን ታላቅ ግንዛቤን የሚሰጥ መሆኑ ተገልጿል። ሩሲያ 100% ውጤታማ የተባለውን የካንሰር ክትባት ይፋ አደረገች። ሩሲያ ኢንቴሮሚክስ የተሰኘው አዲሱ የካንሰር ክትባቷ በክሊኒካዊ ሙከራዎች ላይ 100% ስኬታማ መሆኑንና ለክሊኒካዊ አገልግሎት እንዲውል መፍቀዷን አስታውቃለች። የካንሰር በሽታ ውስብስብነትና አይነቱ የበዛ በመሆኑ ማንኛውም ሙሉ በሙሉ ስኬታማ ነው የሚል የሕክምና ግኝት የዓለምን ትኩረት መሳቡ አይቀሬ ነው። ይህ ክትባት በሽታ የመከላከል ስርዓትን በማነቃቃት የካንሰር ሴሎችን እንዲያጠቃ ወይም የካንሰር ምልክቶችን ለይቶ እንዲመታ ተደርጎ የተሰራ መሆኑ ተገልጿል። ይሁን እንጂ በኦንኮሎጂ የካንሰር ሕክምና ዘርፍ 100% ስኬት የሚለው አገላለጽ አብዛኛውን ጊዜ ለአንድ የተወሰነ የካንሰር አይነት ደረጃ ወይም ለተወሰኑ የሙከራ ተሳታፊዎች እንጂ ለሁሉም የካንሰር አይነቶች ላይሆን እንደሚችል ይገመታል።
ክትባቱ በዓለም አቀፍ ደረጃ ተቀባይነትን ለማግኘት ዝርዝር መረጃዎቹ በገለልተኛ አካላት መፈተሽ፣ በሳይንሳዊ መጽሔቶች መታተምና የረዥም ጊዜ የደህንነት ክትትል ውጤቶቹ መታወቅ ይኖርባቸዋል። ይህ ግኝት በገለልተኛ ወገኖች ተረጋግጦ እውነትነቱ ከተረጋገጠ በካንሰር ሕክምና ታሪክ ውስጥ ትልቅ ለውጥ የሚያመጣ ስኬት ይሆናል። ሆኖም የሙከራው ውጤት በዓለም አቀፍ የሳይንስ ማህበረሰብ በዝርዝር ተተንትኖ ይፋ እስኪሆን ድረስ እንዲህ ያሉ ሰፊ የሕክምና ስኬት መግለጫዎችን በጥንቃቄና በተስፋ መጠባበቅ ተገቢ አካሄድ እንደሆነም ተገልጿል። ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ ዕድል ፈቀደች። የቻይና መንግስት ከሚያዝያ 23 2018 ዓ.ም ጀምሮ ከ53 የአፍሪካ ሀገራት ወደ ሀገሪቱ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ቀረጥ እንደማታስከፍል አስታወቀች። ይህ ውሳኔ የሀገሪቱን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫን ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ወገኖች ጋር ማድረጓን ትቀጥላለች። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋፋት ምቹ የንግድ ስርዓት መፍጠር እንደሆነ ተገልጿል። $50,632 የእስራኤል ወታደሮች የኢትዮጵያን ጨምሮ የውጭ አገር ዜጎች እንደሆኑ ተገለጸ። ከነዚህም መካከል 12135 የሚሆኑት የአሜሪካ ዜግነት እንዳላቸው፣ ይህም ከሌሎች ሀገራት አንጻር ከፍተኛ ቁጥር እንደሚይዝ ተገልጿል። በተመሳሳይ 6127 የፈረንሳይና ከ5000 በላይ የሩሲያ ዜግነት ያላቸው ወታደሮች እንደሚገኙ ተጠቁመዋል። 3000 የጀርመንና የዩክሬን ዜግነት ያላቸው ወታደሮች አሉ ተብሏል። ከ1000 የሚበልጡት ደግሞ የኢትዮጵያ፣ የብሪታንያ፣ ፖላንድ እና ካናዳ ዜግነት እንደያዙም ተመላክቷል። 162 ወታደሮች ደግሞ የሶስት ሀገራት ዜግነት አላቸው ተብሏል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሐቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሐቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 444440 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሐቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት